ኢራን ላለፉት ዓመታት ጠላቶቿን ለይታና አውቃ ለዛም የሚሆን ተስተካካይ የጦር መሳሪያ ላይ ስትዘጋጅ እንዳሳለፈች ብዙ ተንታኞች ይናገራሉ። ሀገሪቱ እንደ ልብ በማያንቀሳቅሱ ማዕቀቦች ውስጥ ብትቆይም የቤት ስራዋን ከመስራት አላገዳትም። በአንድ መሪያቸው ሞት በብዙ የኋልዮሽ የተንደረደሩ እንደ ሊቢያና ኢራቅ ያሉ ሀገራት ቢኖሩም ኢራን ግን መሪዋን ጨምሮ ሙሉ ባለስልጣኖቿን በሚያስብል ደረጃ በጥቃት ብታጣም አሁንም ሀገሩን የቆመች ምናልባትም ከኢራን ውጪ ሌላ ሀገር ስለመኖሩ እርግጠኛ መሆን አይቻልም። የኢራን የቴክኖሎጂ ዩኒቨርሲቲዎች የቲዮሪ ወይም የወረቀት ላይ ዕውቀት መገኛ ብቻ ሳይሆኑ የተግባርና የሰርቶ ማሳያ ፋብሪካዎች ጭምር ይሏቸዋል። የኢራን ቦምቦች፣ የአጭርና የረዥም ርቀት ሚሳኤሎች እንዲሁም አሁን በሂደት ላይ እንዳለ የሚነገረው የኒኩለር መሳሪያዋ አረር የሚቀመመው በሁለት ስመጥር የቴክኖሎጂ ዩኒቨርሲቲዎች ውስጥ ነው። እነዚህ ዩኒቨርሲቲዎችም ኢማም ሁሴን ዩኒቨርሲቲና ማሌክ አሽታር ዩኒቨርሲቲ ኦፍ ቴክኖሎጂ ይባላሉ። እነዚህ ዩኒቨርሲቲዎች ማለት የኢራን ባለምጡቅ አእምሮ የጦር መሳሪያ ሳይንቲስቶች መፍለቂያና የጦር ቴክኖሎጂዎች ሁሉ የሚፈጠሩባቸው ማዕከላት ናቸው። እነዚህ ሁለት ዩኒቨርሲቲዎች ባይኖሩ የኢራንን ዛሬ ላይ የደረሰውን የጦር መሳሪያ አቅሟን ማሰብ ባልተቻለ ነበር ይላሉ። እናም ለዛሬ የበርካታ ባለምጡቅ አእምሮ ሳይንቲስቶች መፍለቂያ ስለሆኑና ከነፍስ ወከፍ መሳሪያ እስከ ሚሳኤልና ኒኩለር መሳሪያዎች ድረስ በላቦራቶሪ የሚቀመርበትን እንዲሁም ከተፈጠሩና እስከ በሂደት ላይ እስካሉ የጦር መሳሪያዎች ማዕከል ስለሆነው ስለ ኢራኑ ኢማም ሁሴን ዩኒቨርሲቲ እንነግራችኋለን። አብራችሁን ቆዩ። በኢራኗ ዋና ከተማ ቴህራን እምብርት ላይ የሚገኘው ኢማም ሁሴን ዩኒቨርሲቲ ቅጥር ግቢ ውስጥ ሁሉም አይነት የሀገሪቱ መከላከያ ጦር ዕቃዎች በላቦራቶሪ ሙከራዎችና በውስብስብ የኮምፒውተር ኮዶች ይመረታሉ። ይህ ዩኒቨርሲቲ የሀገሪቱ የሳይንስ ሊቃውንትና የጦር ስትራቴጂስቶች የሚገናኙበት፣ የወጣት ምሁራን ዕውቀት ደግሞ በአዳዲስ ወታደራዊ ፈጠራዎች ወደ ተግባር የሚቀየርበት ልዩ የፈጠራ ቦታ ነው። ከሀገሪቱ ጦር ወይም እስላማዊ አብዮታዊ ዘብ ኃይል ጋር ጥብቅ ቁርኝት ያለው ኢማም ሁሴን ዩኒቨርሲቲ ተራ የትምህርት ተቋም ሳይሆን የኢራን የቴክኖሎጂ ጋሻና የስትራቴጂካዊ ምርምር ዋና ምንጭ ነው። እዚህ ግቢ ውስጥ ዕውቀት የነጻነት መንገድ ነው። ምርምር ደግሞ ለሀገር የሚሰጥ ወታደራዊ አገልግሎት ኃላፊነት ነው። እንደ አውሮፓ አቆጣጠር በ1986 የተመሰረተው ይህ ዩኒቨርሲቲ መጠሪያው የተሰየመው በታላቁ የነብዩ መሐመድ የልጅ ልጅ ኢማም ሁሴን ነው። ዩኒቨርሲቲው እስከ 2005 ድረስ ወታደራዊና መደበኛ ተማሪዎችን ቀላቅሎ ይቀበል የነበረ ሲሆን ከ2005 ወዲህ ግን የወታደራዊ ማሰልጠኛ ኮሌጁና አካዳሚያዊ ክፍሉ ተለይተው እንዲቆሙ ተደርጓል። የዛሬም ትኩረታችን የወታደራዊ ሳይንቲስቶችና የጦር መሳሪያዎች የፈጠራ ማዕከል የሆነው የወታደራዊ ኮሌጅ ክፍል ይሆናል። ወደዚህ ዩኒቨርሲቲ መግባት ቀላል አይደለም። ተማሪዎች ኮንኩር የተባለውን ብሔራዊ የዩኒቨርሲቲ መግቢያ ፈተና በከፍተኛ ውጤት ማለፍ አለባቸው። ከዚህ በተጨማሪም ከግማሽ ሚሊዮን ወይም ከ500,000 ተፈታኞች መካከል ከፍተኛ ውጤት ያስመዘገቡ የመጀመሪያዎቹ 100 ተማሪዎች በቀጥታ ዩኒቨርሲቲውን ይቀላቀላሉ። ከዛ በኋላ ያሉት ግን ዩኒቨርሲቲው በሚያወጣቸው የራሱ መመዘኛዎችና ፈተናዎች ወደ ዩኒቨርሲቲው ይገባሉ። ታዲያ እነዚህ ነጻ የትምህርት ዕድል የሚሰጣቸውና ወደውና ፈቅደው ለኢራን ታላቅነት ከእውቀታቸው እስከ ደም ጠብታ ለመክፈል ዝግጁ መሆናቸውን በፊርማቸው አረጋግጠው ዩኒቨርሲቲውን የሚቀላቀሉ የተቋሙ መልክ ናቸው። እነዚህ በነጻ የትምህርት ዕድል የሚገቡት ተማሪዎች የነገው የኢራን የመከላከያ መሪዎች ናቸው። ወደ ግቢው ከመግባታቸው በፊትም ጥብቅ የአመለካከት ቃለ መጠይቅና ሙሉ የሕክምና ምርመራ ይደረግላቸዋል። እነዚህ ተማሪዎች ትምህርታቸውን ሲጨርሱ በግል ድርጅት ውስጥ የመስራትም ሆነ ወደ ውጭ ሀገር የመሄድ መብት የላቸውም። ይህንንም አምነውበት የሚገቡበት ስለሆነ ሙሉ ሕይወታቸውን ለሀገሪቱ መከላከያ ጦር ይሰጣሉ። በቴህራን ሰሜናዊ ምስራቅ አቅራቢያ በተራሮች ግርጌ የሚገኘው የኢማም ሁሴን ዩኒቨርሲቲ በ15 የትምህርት ክፍሎች ውስጥ ከ6000 በላይ ተማሪዎችንና ካንዲዴቶችን ወይም የኢራን እስላማዊ አብዮታዊ ጥበቃ ጦር የወደፊት የጦር መኮንኖች ተማሪዎችን ያስተምራል። ስለ ኢማም ሁሴን ዩኒቨርሲቲ የጻፉ ለኢራን የከፍተኛ ትምህርት ማዕከል ብቻ ሳይሆን የሀገሪቱ ርዕዮተ ዓለምና ወታደራዊ ጥንካሬ የሚቀረጽበት ታሪካዊ ፋብሪካ ነው ይሉታል። የኢማም ሁሴን ዩኒቨርሲቲ የሻሃብ 3 ሚሳኤልን ጨምሮ የተለያዩ ሮኬቶችንና ቦምቦችን ያመርታል። ከሩሲያና ከቻይና ዩኒቨርሲቲዎች ጋር በመተባበር
ተማሪዎቹን በሮኬት ቴክኖሎጂ ልኮ ያሰለጥናል። በአጠቃላይ ኢማም ሁሴን ዩኒቨርሲቲና ተያያዥ ተቋሞቹ የሀገሪቱን ከፍተኛ ወታደራዊ ቴክኖሎጂ ከሲቪል ኢንዱስትሪ ጋር በማቀናጀት ለኢራን የቴክኖሎጂ ነጻነት ትልቁን ድርሻ እየተወጣ ይገኛል። በተለይ በኤሮስፔስ፣ በኒኩለር ፊዚክስና በሳይበር ደህንነት ዘርፎች ላይ የሚደረጉ ምርምሮች እጅግ ዘመናዊ የሆኑ የኮምፒውተር ማዕከላትንና የላቦራቶሪ መሳሪያዎችን ይፈልጋሉ። ዩኒቨርሲቲው በቀጥታ በኢራን አብዮታዊ ዘብ ስር ስለሚተዳደር ከመደበኛ ዩኒቨርሲቲዎች በተለየ ከፍተኛ የመንግስትና የወታደራዊ በጀት ይመደብለታል። ኢማም ሁሴን ዩኒቨርሲቲ በኢራን ወታደራዊና ሳይንሳዊ መስክ ውስጥ ዛሬ ላይ ሀገሪቱን በአይበገሬነት ያቆሟትን ግለሰቦች አፍርቷል። ዩኒቨርሲቲው በከፍተኛ ምስጢራዊነት የሚሰሩና ለሀገሪቱ መከላከያ ጦር ወሳኝ የሆኑ ማዕከላት አሉት። የኤሮስፔስ የምርምር ማዕከል በሚሳኤል ቴክኖሎጂና በሳተላይት ግንባታ ላይ ያተኩራል። የሳይበር መከላከያ ማዕከል ደግሞ የኢራንን ዲጂታል ደህንነት ለመጠበቅና የሳይበር ጥቃቶችን ለመከላከል የሚሰራ ዋና ተቋም ነው። ሌላው ደግሞ የባዮሎጂካል የምርምር ተቋም በሕክምናና በባዮቴክኖሎጂ ዘርፍ ምርምር የሚያደርግ ሲሆን በኮቪድ-19 ወቅት የራሱን ክትባት በመንደፍ ተሳትፏል። የኒኩለር ሳይንስ ፋካልቲ ከኢራን የኒኩለር ኤነርጂ ድርጅት ጋር በቅርበት በመሆን በኃይል ማመንጫና በፊዚክስ ምርምር ላይ የሚሰራ ነው። የዩኒቨርሲቲው ምሩቃን በኢራን ፖለቲካና መከላከያ ውስጥ ቁልፍ ቦታዎችን መያዛቸውም በስፋት የሚነገርለት የዩኒቨርሲቲው ስኬት ነው። ከነዚህም ሳይንቲስቶች ውስጥ ሁሴን ሳላሚ ሌላኛው የዩኒቨርሲቲው ገጸ በረከት ናቸው። የአሁኑ የኢራን እስላማዊ አብዮታዊ ጥበቃ ጦር ዋና አዛዥ ናቸው። ሰውየው የሜጀር ጀነራል ማዕረግ ያላቸው ሲሆን ከ2019 ጀምሮ በጦር ውስጥ የበላይ አዛዥ በመሆን እያገለገሉ ይገኛሉ። ጀነራል ሳላሚ በኢማም ሁሴን ዩኒቨርሲቲ ውስጥ የሳይንስ ቦርድ አባል ናቸው። ዩኒቨርሲቲው የኢራን ጦር የአስተሳሰብና የቴክኖሎጂ ማዕከል በመሆኑ የእሳቸው ሚና የዩኒቨርሲቲውን የምርምር አቅጣጫ ከኢራን መከላከያ ስትራቴጂ ጋር ማቀናጀት ነው። ሌላው ሁሴን ሳላሚ የኢራን ሚሳኤል ፕሮግራም እንዲያድግ ከፍተኛ ድርሻ ካበረከቱ መሪዎች አንዱ ናቸው። በኢማም ሁሴን ዩኒቨርሲቲ የሚደረጉ የሚሳኤልና የድሮን ምርምሮች በእርሳቸው ከፍተኛ ክትትልና ድጋፍ የሚከናወኑ ናቸው። ሰውየው በምዕራባውያንና በእስራኤል ላይ ባላቸው ጠንካራ አቋም ይታወቃሉ። በኢማም ሁሴን ዩኒቨርሲቲ በሚካሄዱ የምረቃ በዓላት ላይ በመገኘት የወታደራዊ ሳይንስና ቴክኖሎጂ ተመራቂ ተማሪዎችን ለሀገሪቱ ወታደራዊ የበላይነት እንዲሰሩ መመሪያና ማሳሰቢያን ይሰጣሉ። ልክ እንደ ኢማም ሁሴን ዩኒቨርሲቲ ሁሉ ጀነራል ሳላሚም በሽብርተኝነትና በጦር መሳሪያ ልማት ተሳትፎ ምክንያት በአሜሪካና በአውሮፓ ሕብረት ማዕቀብ ተጥሎባቸዋል። ሌላው መሐመድ ባቄር ካሊፋም ናቸው። ካሊፋፍ በፖለቲካዊ ጂኦግራፊ የዶክተሬት ዲግሪ ያላቸው ሲሆን በኢማም ሁሴን ዩኒቨርሲቲዎችና በቴህራን ዩኒቨርሲቲ ውስጥ በፕሮፌሰርነት አስተምረዋል። በኢራን ኢራቅ ጦርነት ወቅት ወጣት አዛዥ ነበሩ። በኋላም የእስላማዊ አብዮታዊ ጥበቃ ጦር የአየር ኃይል አዛዥ በመሆን አገልግለዋል። በዚህ ወቅት የኢራን ሚሳኤል ፕሮግራም እንዲዘመን ካደረጉ መሪዎች አንዱ ናቸው። በአሁኑ ወቅት የኢራን ሸንጎ መጅሊስ አፈጉባኤ በመሆን የአገሪቱን ሕግ አውጪ አካል ይመራሉ። ካሊባፍ በኢራን ወታደራዊ አካዳሚና ፖለቲካዊ መዋቅር ውስጥ ትልቅ ተጽዕኖ ያላቸው ሰው ናቸው። ሌላኛው የኢማም ሁሴን ዩኒቨርሲቲ ፍሬ የሆኑት ተጠቃሽ ሰው ፈሬዱን አባሲ ናቸው። የቀድሞ የኢራን የኒኩለር ኤነርጂ ድርጅት ኃላፊና ታዋቂ የፊዚክስ ሊቅ ናቸው። ፈሬዱን አባሲ በኢማም ሁሴን ዩኒቨርሲቲ የፊዚክስ ፕሮፌሰርና የኒኩለር ፊዚክስ ክፍል ሰብሳቢ ሆነው አገልግለዋል። ለረጅም ዓመታት በዩኒቨርሲቲው ውስጥ ከፍተኛ የጥናትና ምርምር ሥራዎችን መርተዋል። ከ2011 እስከ 2013 ባሉት ዓመታት የኢራን የአቶሚክ ኤነርጂ ድርጅት ፕሬዝዳንትና የሀገሪቱ ምክትል ፕሬዝዳንት ሆነው አገልግለዋል። በእኒህም ሰው ላይ የግድያ ሙከራ ተፈጽሞ ነበር። በመኪናቸው ላይ በተጠመደ ቦምብ ቆስለው በታምር ተርፈዋል። በአሁኑ ወቅት የኢራን የፓርላማ አባል ሲሆኑ በፓርላማው የኤነርጂ ኮሚሽን ውስጥ በሊቀመንበርነት ሰርተዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 1747 መሰረት በኢራን የኒኩለርና የሚሳኤል ምርምር ውስጥ ባላቸው ቁልፍ ሚና ምክንያት ማዕቀብ ከተጣለባቸው ግለሰቦች አንዱ ናቸው። ሞሐሰን ፋክሪዛዴህ አንዱ ናቸው። የኢራን የኒኩለር መርሃ ግብር አባት በመባል የሚታወቁት እጅግ ተደማጭነት የነበራቸው ሳይንቲስት ነበሩ። ከኢማም ሁሴን ዩኒቨርሲቲና ከፓርቺን ወታደራዊ ማዕከል ጋር ጥልቅ ግንኙነት ነበራቸው።
መሐሰን ፋክሪዛዴህ ከ1991 ጀምሮ በኢማም ሁሴን ዩኒቨርሲቲ የፊዚክስ ፕሮፌሰር ሆኖ አገልግለዋል። በዩኒቨርሲቲው ውስጥ በየሳምንቱ የፊዚክስ ትምህርት ያስተምሩ የነበረ ሲሆን የዩኒቨርሲቲው የሳይንስ ቦርድ አባልም ናቸው። በኢራን አብዮታዊ ዘብ ውስጥም የብርጋዴር ጀነራል ማዕረግነት ነበራቸው። አማድ የተሰኘውን የኢራን ሚስጥራዊ የኒኩሌር መሳሪያ ልማት ፕሮጀክትን በመምራትም ይታወቃሉ። እንዲሁም የኢራን የመከላከያ ሚኒስቴር አካል የሆነውን ኦርጋናይዜሽን ኦፍ ዲፌንሲቭ ኢኖቬሽን ኤንድ ሪሰርች የተባለውን ተቋም ይመሩ ነበር። እንደ አውሮፓ አቆጣጠር በህዳር ወር 2020 ቴህራን አቅራቢያ በሚገኘው አብሳርድ በተባለ ቦታ በመኪና ውስጥ እያሉ በረቂቅ የርቀት መቆጣጠሪያ መሳሪያ በተፈጸመ ጥቃት ተገድለዋል። ኢራን ለዚህ ጥቃት እስራኤልን ተጠያቂ አድርጋለች። ባለፉት 4 አስርት ዓመታት ዩኒቨርሲቲው ከትምህርት ተቋምነት ባለፈ የኢራን የቴክኖሎጂና የመከላከያ ምሰሶ ሆኖ ዘልቋል። በ1980ዎቹ መጨረሻ ኢራን የባለስቲክ ሚሳኤል ፕሮግራሟን ስትጀምር ይህ ዩኒቨርሲቲ ለፕሮጀክቱ ስኬት ቁልፍ የሆኑ አይምሯቸው የሰላ ወጣት ባለሙያዎችን በማቅረብ ትልቅ ድርሻ ነበረው። ዩኒቨርሲቲው ላለው ከፍተኛ ስልታዊ ጠቀሜታ ምስክር የሚሆነው በቅርቡ እንደ አውሮፓ አቆጣጠር ሰኔ 18 ቀን 2025 በኢራንና በእስራኤል ጦርነት ወቅት ኢላማ መደረጉ ነው። የእስራኤል የአየር ኃይል በዩኒቨርሲቲው ግቢ ላይ ባደረሰው ጥቃት የአብዮታዊ ዘብ አባላትን ጨምሮ ቢያንስ 15 ሰዎች መሞታቸው ተዘግቦ ነበር። ይህ ጥቃት የተቋሙን ወታደራዊና ስልታዊ ክብደት በዓለም አቀፍ ደረጃ ዳግም ትኩረት እንዲያገኝ አድርጎታል። በኢማም ሁሴን ዩኒቨርሲቲ ቅጥር ግቢ ውስጥ የሚገኘው የፊዚክስ የምርምር ማዕከል ለዓለም አቀፉ ማህበረሰብና ለኒኩሌር ተቆጣጣሪዎች ትልቅ እንቆቅልሽ የሆነ ስፍራ ነው። ይህ ማዕከል ተራ የትምህርት ክፍል ሳይሆን የኢራን የኒኩሌር ፕሮግራም የድብቅ ስራዎች ማከማቻ እንደሆነ ይታመናል። የሚስጥራዊነቱ ምስክሮችም ብዙ ናቸው። እንደ አሜሪካና እስራኤል ያሉ ሀገራት የኢራን አብዮታዊ ዘብ የኒኩሌር ፕሮግራሙን ወታደራዊ ገጽታ ለመደበቅ ዩኒቨርሲቲውን እንደ ጋሻ ይጠቀምበታል ሲሉ ይከሳሉ። ዩኒቨርሲቲው በውስጡ ያሉ የኒኩሌር ሳይንቲስቶችንና ምሁራንን በስፋት ይጠቀማል። እነዚህ ሳይንቲስቶች ከመላው ሀገሪቱ የተሰባሰቡና ከፍተኛ ብቃት ያላቸው ሲሆኑ ዋና ስራቸውም የዩራኒየም ማበልጸጊያ ሂደቶችን ማቀላጠፍ ነው። በዚህ ዩኒቨርሲቲ ውስጥ የሚከናወኑ ከአስገራሚ ፕሮጀክቶች አንዱ የግሪን ሶልት ፕሮጀክት ነው። ይህም ዩራኒየም ኦክሳይድን ወደ ዩራኒየም ቴትራፍሎራይድ የመቀየር ሂደት ሲሆን ለኒኩሌር ጦር መሳሪያ ዝግጅት ወሳኝና ትልቁ እርምጃ ነው። ከዚህም ባለፈ ዩኒቨርሲቲው ሚሳኤሎች የኒኩሌር ራሶችን ተሸክመው ወደ ከባቢ አየር እንዲመጥቁ የሚያስችሉ ዲዛይኖች ላይ ጥናትና ሙከራዎችን ያደርጋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ባወጣው ሪፖርት በዩኒቨርሲቲው ውስጥ ከመሬት በታች የሚደረጉ የኒኩሌር ፍንዳታ ሙከራዎች ንድፍ መገኘቱን ገልጿል። እንደ አውሮፓ አቆጣጠር በ2006 የኢራን ከፍተኛ መኮንኖች የኒኩሌር ፍንዳታ ሙከራ ቦታን ለመጎብኘት ወደ ሰሜን ኮሪያ ማቅናታቸው በዚህ ዩኒቨርሲቲ ውስጥ የሚሰሩ ስራዎች ምን ያህል ጥልቅና ሚስጥራዊ እንደሆኑ ማሳያ ተደርጎ ይወሰዳል። የምዕራባውያን የስለላ ተቋማት ዩኒቨርሲቲው የኒኩሌር ፍንዳታን ለማጥናት የሚያስችሉ የሶፍትዌር ውጤቶችን እየፈለገ ነው ብለው ሲወነጅሉት የኢራን መንግስት የሰጠው ምላሽ ግን አስገራሚ ነበር። ሶፍትዌሩን የፈለግነው የመኪና ግጭትን፣ የወንበር ቀበቶዎችን ደህንነት ለማጥናት ነው ሲል ነበር ምላሽ የሰጠው። ይህ ምላሽ በሳይንሳዊ ዓለምና በዲፕሎማቶች ዘንድ እስከ ዛሬ ድረስ እንደ ትልቅ ፌዝ ይነሳል። የኢማም ሁሴን ዩኒቨርሲቲ ሳይንስ ከሰላም ባለፈ ለወታደራዊ የበላይነት እንዴት እንደሚውል የሚያሳይ ኢራንን ከዓለማችን አያላን አገራት ጋር የሚያወዳድራት የአገሪቱ ስልታዊ የጥንካሬ ምንጭ ነው። የኢማም ሁሴን ዩኒቨርሲቲ በኢራን ውስጥ በኤሮስፔስ ምህንድስና የመጀመሪያና ሁለተኛ ዲግሪ ከሚሰጥባቸው ጥቂት ተቋማት አንዱ ነው። ዩኒቨርሲቲው በዘርፉ ብቁ ባለሙያዎችን ያፈራል። ኢራን የራሷን ሳተላይት ወደ ጠፈር ለማምጠቅ በምታደርገው ጥረት ውስጥ የዩኒቨርሲቲው ተመራማሪዎች ትልቅ ተሳትፎ ነበራቸው። በተለይም በ2009 ኦሚድ የተባለችውን ሳተላይት ወደ ምህዋር በማስገባት ረገድ የሀገሪቱ የኤሮስፔስ ምህንድስና ውጤት ታይቷል። ከቻይናና ታይላንድ ጋር በመተባበር አነስተኛና ዘመናዊ ሳተላይቶችን የመንደፍና ይህም ሀገሪቱን ለግብርና፣ ለትራንስፖርትና ለአካባቢ ጥበቃ የሚረዱ መረጃዎችን ለመሰብሰብ አስችሏታል።
ኢማም ሁሴን ዩኒቨርሲቲ ከኢራን የኒኩለርና የሚሳኤል ፕሮግራም ጋር ግንኙነት አለው በሚል በተለያዩ ሀገራት ማዕቀብ ተጥሎበታል። የአሜሪካ የግምጃ መስሪያ ቤት ኦኤፍኤሲ ዩኒቨርሲቲውን በልዩ ዝርዝር ውስጥ አካቶታል። ይህም የአሜሪካ ዜጎች ወይም ተቋማት ከዩኒቨርሲቲው ጋር ግንኙነት እንዳይኖራቸው ይከለክላል። የኒኩለር ቴክኖሎጂ ግብዓቶችን በማሰባሰብ ረገድ ተሳታፊ ነው በሚል የአውሮፓ ህብረትና እንግሊዝ ማዕቀብ ጥለውበታል። በተለይም በ2025 መጨረሻና በ2026 መጀመሪያ ላይ የአውሮፓ ህብረትና እንግሊዝ በኢራን ላይ የጣሉትን ማዕቀብ አድሷል። ካናዳና አውስትራሊያም ዩኒቨርሲቲው ለደህንነት አስጊ በሆኑ የቴክኖሎጂ ምርምሮች ላይ እንደሚሳተፍ በመጥቀስ በቅርቡ ማለትም ከ2024 እስከ 2026 ባለው ጊዜ ማዕቀብ ጥለውበታል። በጥቅሉ ኢማም ሁሴን ዩኒቨርሲቲ የኢራን ስትራቴጂካዊ አእምሮ ነው። ሳይንስን፣ ወታደራዊ ስልጣንና ፖለቲካን በአንድ ጥላ ስር በማሰባሰብ የሀገሪቱን የመከላከያ አቅም የሚገነባ ተቋም ነው። ዩኒቨርሲቲው ለኢራን የሉዓላዊነት ምልክት ሲሆን፣ ለቀሪው ዓለም ደግሞ ሚስጥራዊና ስጋት የሚታይበት የምርምር ማዕከል ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም